በየቀኑ በሚሊዮን የሚቆጠሩ ወንዶች ድምጽ የሌለው ጦርነት በውስጣቸው ይፋለማሉ። ከተዘጋ በር ጀርባ ከእያንዳንዱ ሳቅ ኋላ በጥንካሬ ከሚታወቀው ወንድ ውስጥ የማይሰማ ቀውስ ይፈጠራል። የዛሬው ሐሳባችን ብዙ ጊዜ የማንሰማው ምናልባትም ሰምተን ጊዜና ሐሳብ ሳንሰጠው የምናልፈው በየዓመቱ ሰኔ ላይ የሚታሰበው የወንድ ልጅ የአእምሮ ጤንነት ግንዛቤ ወር ነው። አእምሮ ጤና ሲባል እንግዲህ ሰው አካላዊንም አእምሮንም አንድ ላይ ሆኖ ፋንክሽናል ሆኖ ጤናማ ሆኖ ስራውንና ማንነቱን ሲተገበረ ይሄ ከቀን በቀን ካለው ግንኙነቱ ጋር ጤናማ የሆነ ግንኙነት ሲኖረው ነው የአእምሮ ጤና የሚባለውና ብዙ ጊዜ ዓለም ላይም እኛ ጋር ደግሞ በጣም የሚበሰው ግልጽነት የለም እና ሰውም ደግሞ ስለ አእምሮ ጤና ብዙ ግንዛቤም ስለ አልተሰራበት ያው የተሰራበት ነገር አይደለም እናውቃቸው አዌርነሱም ብዙ ጊዜ ለእያንዳንዳችን ከልጅነት ጀምሮ የሚነገረን ነገር ስላልሆነ አሁን ላይ ችግሩ ሲከፋ ነው ስለ አእምሮ ጤና ማውራት የጀመርነው እንጂ አእምሮ ጤና ድሮም ያለ ኮዝ ነው ግን ሰዎች ብዙ ጊዜ ገለጻም አልተደረገም ሰዎችም ደግሞ ግንዛቤ እንዲኖራቸው አልተደረገም በዛ የተነሳ ነው ከአእምሮ ጤና ጋር እንግዲህ ሲነሳ በጠቅላላ ሴትንም ወንድንም የሚያካትት ነገር ነው የሰው ልጆች በጠቅላላ የሚያካትት ሆኖ ነገር ግን ሰኔ ላይ ስለሆነ የወንዶችን የአእምሮ ጤና በደንብ አዌርነሱም ክሬት ተደርጎ የሚነገርበት ጊዜ ስለሆነ ስለሱ ምናወራው ብዙ ኮዝ አለው ምክንያቶቹ ብዙ ናቸው ምክንያቱም ከልጅነት ጀምሮ ነው ሁሉ ነገር የሚጀመረው ይሄ ወንድ በባህል በሃይማኖት እንዲወስድ የሚደረገው ኃላፊነት ግልጽነት ማጣት ስለራሳቸው ሰዎች ፊሊንጋቸውን ስሜታቸውን ለመግለጽ ለወንዶች ብዙ ጊዜ አይፈቀድም ያው የወንድነት ባህሪ ነው ተብሎ ወንድ ከአውጥቶ ከሚቆጣ የተሰማውን ነገሮች ሁሉ ከአድሬስ ከሚያረግ ይልቅ በውስጡ ይዞ ዝም ብሎ ተጭኖ የሚወስደው ነገር በጣም በከፍተኛ ሁኔታ ጫና ያደርጋል ከጻነቱ ጀምሮ ወንድ ልጅ ጀግናውን ጠንካራውን ወንድ ልጅ አያለቅስም ተብሎ ከፋኝ አዘንኩ አይልም እንደዛ ስለ አእምሮ ጤና ካወራ እንደ ትልቅ ነውር ተቆጥሮ በዛ እስር ቤት ውስጥ የሚሰማውን ስሜት በውስጡ ይዞ እንዲያድግ ይደረጋል በብዙ ሀገራት በባህልም በሃይማኖትም ምክንያቶች የራስን ህይወት ማጥፋት የተከለከለ ነገር ስለሆነ እንዲሁም በህግም መሰረት ወንጀል ስለሆነ አብዛኛው ሀገራት ከዚህ ጉዳይ ጋር ተያይዞ የሚያወጡት ቁጥር ትክክለኛውን እንዳልሆነ ይነገራል ካላደጉትና ከፍተኛ ገቢ ካላቸው ሀገራት ጋር ሲታይ በወንዶቹም ሆነ በሴቶቹ እንዳሉበትና እንዳደጉበት ሀገር የሚያሳዩት ምልክቶች የተለያዩ ናቸው ከፍተኛ ገቢ ባላቸው ሀገሮች ሴቶች ራስን ስለማጥፋት ሐሳብ ከወንዱ ይበልጥ ተጠቂ ቢሆኑም የራስን ህይወት በመውሰድ ግን የወንዶች በጣም ይላቀ ነው እንደ አሜሪካ ዩናይትድ ኪንግደም እና አውስትራሊያ ከ70 እስከ 80% የሚሆነውን የራስን ህይወት በማጥፋት የሚመዘገበው በወንዶች ነው በእኛም ሀገር ከጊዜ ጊዜ እየጨመረ የመጣውና አሳሳቢ ደረጃ ላይ ደረሰው የወንድ ልጆች የአእምሮ ጤና መቀወስና የራስን ህይወት የማጥፋት ችግር ፊት ለፊታችን አፍጥቶ ያለ በሽታ ነው ከዚህ በኋላም ዝም ልንለው ማንችለውና ልናልፈው የሚገባ ጉዳይ ባይሆንም አሁንም በማህበረሰባችን ወንድ ልጅ ስለ አእምሮ ጤና ስለሚፈትነው ነገር ለመናገር ሲሞክር እፍረት እንዲሰማው ችግሮቹን ለመናገር እንዲፈራ ይደረጋል ጠንካራ እንዳልሆነ ሰው የሆነ ስሜት እንዲሰማው ይደረጋል ይሄንን ባህል የሚያዩ ሌሎች ከአእምሮ ጤንነት ጋር የራሳቸውን የውስጥ ፊልም የሚያደርጉ ህመማቸውን ለመናገር ለማካፈልና መፍትሄ ለማግኘት ተስፋ አድርገው የነበሩ ይሄንን በሚያዩ ጊዜ ችግራቸውን ለመናገር አይደፍሩም ከበሽታው ጋር መኖርን ይመርጣሉ የዚህ በሽታውን በውስጣቸው ይዘው መኖር ምርጫ የሚወስደው መንገድ መጨረሻው የራስን ህይወት ማጥፋት ነው ወንዶች በባህል በሃይማኖት የሚደርስባቸው ተጽዕኖ ስሜቶቻቸውን እንዳይናገሩ እንዳያወጡ የደረሰባቸው ነገሮች ከሰዎች ጋር ዲስከስ ማድረግ ከሰዎች ጋር መነጋገር ችግራቸውን አንዱ ካንዱ ጋር አውርቶ መፍታት እንደሚቻል ብዙ ጊዜ ለወንድ ልጅ የተሰጠ ማንነት አይደለም እዚህ ሀገርና በሱ የተነሳ ወንዶች ልጆች ያንን የሚደርስባቸውን ችግር ከመናገር መፍትሄ ከመፈለግ ይልቅ
በውስጣቸው ይዘው ተጭነው ለሆነ በቃ ወይ ጭንቀት ውስጥ ወይ ከሚሰሩበት ከስራ አክቲቪቲያቸው ሲወጡ ባህሪያቸው እንትን ሲል ወይ ደግሞ ሱስ ውስጥ ሲገቡ ነው ጎልቶ ማየት የሚቻለውና ግን ከዛ በፊት የመጡበትን መንገድ ሳይታይ የሚቀር ነው። መንገዶቻቸው ደግሞ እንደማንኛውም ሳይኮሎጂ ከስር ይጀምራል፣ ከልጆች ካስተዳደግ ወንድ ልጅ እንዴት ነው ያደገው ሴት ልጅስ እንዴት ነው ያደገችው የሚለውን ነገር ማየት በጣም ጥሩ ነገር ነው። ምክንያቱም መጨረሻው በጣም ሬቱን ብታዩ የትም ሀገር የወንዶች ሬት በጣም ከፍተኛ ነው ራስን በማጥፋት። ስለዚህ ምንድነው ያንን ያመጣው ሲባል ከስር ጀምሮ አስተዳደግ ይሄ እንዳልኩክ ባህል፣ ሃይማኖት፣ ሁላችንም ዙሪያችን ህብረተሰብ የሚሰጠን ቤት ውስጥም የሚሰጠን ማንነት ለወንድ የምንሰጠው ኃላፊነት ምን አይነት ነው? ወንዶች ልጆቻችን ደግሞ ለኛ ቅርብ ናቸው ወይ? እንደ ሴት ልጆቻችን እንዳይወጡብን የማይሆን ቦታ እንዳይሄዱብን እንደምንጓጓው እንደምናዋራቸው ሁሉ ወንድ ልጆቻችንስ እንደ ጓደኞቻችን ቅርብ ናቸው ወይ የሚለው በጣም አሳሳቢ ነገር ነው። ብዙ ጊዜ ወንድ በራሱ ይወጣል ይጫወታል ምን ይላል እንጂ ቀርበን እንደ ጓደኛና ቁጭ በልብለን አዋርተን ችግሩን እንዲነግረን የሚባለው ነገር አስተዳደግ ብዙ ጊዜ አይገኝም። ያ ነው እንግዲህ ተጠራቅሞ ዛሬ ላይ ላሉ ወጣት ቲኔጀር ልጆች የማይሆን ሱስ ውስጥ የሚገቡት። ምክንያቱም የሚያዋራቸው የሚያናግራቸው ስለሌለ መደበቂያ ነው የሚፈልጉት። ብዙ ጊዜ የሆነ ኢሞሽናቸውን ወይ ስሜታቸውን የሚያወጡበት ነገር ወንዶች ብዙ ጊዜ ይፈልጋሉ። በዛ ነው በብዙ ወደ ሱስ ውስጥ ወደ አልኮል ውስጥ የመግባት ደረጃቸው ከፍተኛ የሚሆነው። ወንዶች ቤተሰብ አስተዳዳሪ፣ ከአደጋ ጠባቂ፣ ችግሮችን እንዲፈቱ ተደርገው ነው የሚያርጉት። የሚነገራቸውም ወንድ ልጅ ከነዚህ ነገሮች ውጪ ስለሚሰማቸው ስሜት ለማውራት ሲሞክሩ እንደ ወንድ ሁን ዋጥ አርገው የወንድ ተፈጥሮ እንደዚህ አይደለም ተብለው ያርጋሉ። በዚህም ምክንያት ህመማቸውን በውስጣቸው ይዘው ይቆያሉ። በዚህም ምክንያት ወደ ተለያዩ ሱሶች ህመማቸውን ለማከም ከውስጣቸው ለማውጣት ይሞክራሉ። እነዚህ ሱሶች ለተወሰነ ጊዜ እንደ ማስታገሻ ቢሆኑም ከጊዜ በኋላ ግን በሽታውን የሚያባብሱ የራሳቸውን ህይወት ለማጥፋት ከሚገፋፋቸው ዋና ነገሮች ይሆናሉ። ወንዶች በህይወታቸው ላይ ሊያጋጥማቸው ለሚችሉ ነገሮች ዝግጁ ቢሆኑም ለአእምሮ ጤና ችግሮች የሚያዘጋጃቸው የለም። በዚህም ምክንያት በዓለም ላይ ወንዶች ከሴት ጋር ሲተያይ ከሁለት እጥፍ በላይ የራሳቸውን ህይወት ያጠፋሉ። በአንዳንድ ሀገራት ይሄ ቁጥር በአራት እጥፍ እንደሚሆን መረጃዎች ያሳያሉ። እንደዚህ አይነቶች እውነታዎች ቢኖሩም ችግሩን ለመፍታት ለንግግሮች በአብዛኛው ቦታዎች ፍላጎትም ሆነ ሐሳብ የለም። በእኛም ሀገር ስለ ወንድ ልጅ የአእምሮ ጤንነት ማውራት ያልተለመደ አንዳንድ ቦታዎችም ላይ ሐሳቡ እንዲነሳ አይፈልግም። በእነዚህም ምክንያቶች ወንድ ልጆች ስለ ህመማቸው ለማውራት የሚሞክሩት ህመሙ ከአቅማቸው በላይ እየሆነ ሲመጣና የመጨረሻው ደረጃ ላይ ሲደርሱ ነው። ይህንን ህመም ለአብዛኛው ህይወታቸው በውስጣቸው ይዘው ቆይተው ሚስጥራቸውን ሊያጋሩት የሚችሉት በጣም ትንሽ ነው። በዚህም ምክንያት 30-40 ዓመት በሽታውን ብቻቸውን ሲፋለሙ ቆይተው ለመናገር ሲሞክሩ በአብዛኛው ጊዜ የሚያገኙት ነገር የሚጠቅማቸው ሳይሆን ቤተሰባቸውን ያዋረዱ የወንድነት ግዴታቸውን ያልተወጡ ያህል እንዲመስላቸው ይደረጋሉ። ከዛም በኋላም ይህን ህመማቸውን ለማንም ሳይናገሩ እስከሚችሉት ድረስ ቆይተው የሚያሳዝነውንና እንደ ማህበረሰብ የሚያስቆጨንን ውሳኔ ወስናሉ። ስለዚህም በየዓመቱ በሰኔ ወር የሚታሰበው የወንድ ልጅ የአእምሮ ጤንነት ወር ተብሎ ተሰይሞ መታሰቡ በዓለም ላይ ድሃ ሀብታም ትልቅ ትንሽ ሳይል ወንድ ልጅን የሚያጠቃውን በሽታ በተለይም በዚህን ሰዓት በዓለም ላይ አሳሳቢ ደረጃ ላይ ደረሰውን ህመም ንግግሩን ለመጀመርና መፍትሄ ለማምጣት በጣም አስፈላጊ ነው። በስራም ጫና ሊሆን ይችላል፣ በትዳር በገንዘብ ላይ ከፈል ምክንያቱም ብዙ ኢኮኖሚካል ኢሹ ሲነሳ ከወንድ ጋር ነው ተያይዞ የሚነሳው። ማኖር እንዳለበት ግዴታው እንደሆነ መስራት ገንዘብ ማምጣት የአንድ ቤተሰብ ማቆም እንትን እንዳለበት ስለሚመጣ ጫናዎቹ ከወንዶች ከሴቶች ይልቅ ሞር የሴትም የራሱ ጉዳይ አለው። ግን አትሊስት ሴቶች ነገሮችን ኤክስፕረስ ማድረግ ይቻላል። ወንዶች ግን ብዙ ነገር በራሳቸው የመያዝ ነገር ስላለ
ያ ደግሞ ለሜንታል ኢልነስ ሊድ ያረጋቸዋል ወደዛ መንገድ ይገፋቸዋል ወንድ ልጆችን ስናስብ ስሜት አልባ አድርገን የምናስባቸው ጊዜ አለ ብዙ ማህበረሰቡ ላይም ስታዩ አንተ ወንድ አይደለ ቻለው ያዘው እሷን ልክ ሌላ ሰው ራሱ ሲነካ አሁን አስገድዶ በመድፈርም ሲታይ ብዙ ጊዜ ሊወራ የሚችለው ነገር ስለ ሴቶች ነው ነገር ግን ወንዶች ብዙ ሬቱ አሁን እንደውም በጣም እየጨመረ መጥቷል በወንዶችና አንዱ ይሄም የራስን የማጥፋት መንገዱም አንዱ ይሄ ነው ምንድነው ስሜታቸውን በቃ እንዲይዙ ማህበረሰቡ ይሄ እንዳልኩክ ነው ባህል ማንነት የሚያመጣው ወንድ ነው የሚባለው ነገር በቃ ሁሉ ነገር መቻል አለበት መሸከም አለበት ግዴታው ነው የሚልና ስሜት ስላለ ይሄ የሚያሳልፉት ይሄ ሰዋዊ የሚባለው ስሜቶቻቸውን አይረዷቸው ብዙ ጊዜ ያንን አትረዳኝም ብለ ካሰብክ አንድ ሰው ደግሞ ለምን ስሜትን ስትነግረዋለህ አይደለ ግልጽ ሆኖ ላገኘው ሰው ነው ለሚያዳምጥ ቦታ ለሚሰጥ ይሄ ወንድነ ብሎ ከሚታየው ማንነት ውጪ እንደ ልጅ ራሱ ቤት ውስጥ እንደ ትንሽ ልጅ ይሄ ህይወትን እንደማንኛውም ልጅ የምታሳልፈው ልጅነት ታይቶ ሲያቀርብክ ነው ልትናገር የምትችለውና ይሄ በባህል እንዳልከው ይሄ ወንዶች ልጆች ላይ ወንድ ነው በቃ ይሄን ማድረግ ይችላል ወንድማ ወንድነትን አንተ ወንድ አይደለም ታለቅሳለህ ሁሉ ይባላል አይደለ ያ ስሜት እንዳለው ማውጣት እንደሚፈልግ ማልቀስ እንደሚፈልግ ራሱ ለወንድ ትክክል ባልሆነ ግን በልማድ በሆነ ነገር ዘክተነዋል ይሄ በጣም ከፍተኛ አዌርነስ ነው ክሬት መደረግ ያለበት እንደዚህ አይነት ፕሮግራሞች ሰዎች ሜንታል ኢልነስን የአይምሮ ህመምን ጾታን የማይለይ መሆኑን ማንንም ሰው ሊጠቃ እንደሚችልና ሰዎችን ቀርበን በጾታ በሃይማኖት በምንም ሳይሆን ቀርበን መናገር መቻል እንዳለብን የወንዶች እንዳልከው ሬቱ ከጨመረ ለምንድን ነው የሚለው ነገር ጥያቄ ውስጥ መምጣት አለበትና ወንዶች ልጆቻችንን ማቅረብ መቻል አለብን ስናሳድጋቸው ስሜታቸውን መግለጽ ዊክነስ እንዳልሆነ ድክመት እንዳልሆነ ራስን መግለጽ ስሜትን መግለጽ የደረሰብን ችግር መፍትሄ መፈለግ ድካም እንትን እንዳልሆነ በቃ ይሄ ወንድነትን እንዳጣክ መታሰብ እንደሌለበት በጣም ማህበረሰብ ውስጥ መገለጽ መቻል አለበት እንደ ማህበረሰብ የወንድ ልጅ ያምሮ ጤና መቀውስን እንደ ስንፍና መቁጠር እና ማግለል ማቆም ወደ መፍትሄው የሚወስደው መንገድ እንደሆነ ያምሮ ባለሙያዎች ይመክራሉ ለአምሮአችን ስሜታዊ ህመምና አካላዊ ህመም አንድ እንደሆነ ሳይንሱ ይነግረናል ይህ ቢሆንም ለወንድ ልጆች ህመሙን ተቋቁሞ መኖሩ ከሚከብዳቸው ነገር አንደኛው አይደለም በሽታው እንዳለባቸውና እርዳታ እንደሚያስፈልጋቸው መናገሩ ይበልጥ ይከብዳቸዋል በትምህርት ቤት ደረጃ መነገር መቻል አለበትና ዛሬ ላይ ውጤቱን ብቻ ነው ያየነው ያለነው እንጂ ምን ሰርተን ነው እዚህ የደረሰው የሚለው ነገር ምንም ነገር አልተሰራበትምና አዌርነሱን ወንድ ልጆች የሚደርስባቸውን ስሜታዊ ጫናዎችን መቅረፍ መቻል አለብን አሁን አዲሱ ጄነሬሽን ላይ ጓደኛ በማረግ በማነጋገር ስራ ቦታቸው ላይ ራሱ ብታይ ከወንዶች ይልቅ ከሴቶች ይልቅ ወንዶች የስራ ጫና ይበልጣል በደሞዝ ባከፋፈል ብታዩ ራሱ አንድ ወደ ሜንታል ኢልነስ ከሚወስዳቸው ባደጉት ሀገር ውስጥ መኛ አለው ዓለም ላይም ብትለው አንድ የስራ ቦታ ራሱ አንዱ እንትን ኮዝ ነው ቤተሰብ ውስጥ አዲስ ትዳር ሲመሰረት አዲስ አባት ሲሆን ያንን የመቀበል ማንነት ብዙ ጊዜ እናት ስትወልድ ስለ እናት ነው የሚወራው አይደለ ግን ወንድ ልጅም ሲወልድ አባትነት ራሱ አምኖ መቀበልና ያንን ቤተሰብን ለመምራት ያለው ማንነት ራሱ ሊቀበለው ይገባል እሱ ራሱ በጣም አይምሮአዊ ስሜታዊ ጫና ያመጣልና ለተቀበሉት ፕሮሰስ አድርገው ይመኖራሉ ግን መቀበል ያቃታቸው ብዙ ሰዎች አሉ ትዳር ውስጥ ሆነው በወጣትነታቸው አግብተው ራሱ ሚዲያ ላይ ሊሆን ይችላል ራሳቸውን በቅርብ ያጠፉ ወንዶች ልጆች አሉና እሱስ ሁሉ መታወቅ መቻል አለበት ስራ ቦታ ላይ የቤተሰብ አስተዳደግ ደግሞ እንዳልኩክ ወሳኝነት አለው ልጃችንን በምን አይነት መንገድ ነው ያሳደግነው ያለው ነው የሚለው ለዛሬም ማንነቱ መቆሙ ራሱን የሚረዳበት ራሱን ኤክስፕረስ የሚያደርግበት ችግርን የሚፈታበት መንገድን ስሜቱን መግለጽ ያለበትን እንደማንኛውም ሴት ልጆቻችንን እንደምናሳድጋቸው ሁሉ ወንድ ልጆቻችንም ለኛ ማቅረብ መቻል አለብን እንደ ማህበረሰብ ወላጅነት በጣም ትልቅ ቦታውን ይይዛል እኔ አንድ ሰው ቤተሰብ የሚባለው ነገር መሰረት ነው
ቤተሰብ ጤናማ ከሆነ ጤናማ ልጆች ይኖራሉ ከዛ ደግሞ ጤናማ ማህበረሰብ ይኖራል ጤናማ ወንድ ልጆችንም ማፍራት ይቻላል ስለዚህ ቤተሰብ መሰረት ነው ስለዚህ ትዳር ከመመስረታችን በፊት ማናችንም ሰዎች ልጆቻችንን ስናሳድግ ወንዶች ልጆቻችን ሴት ልጆቻችንን ስናሳድግ የምን ያህል ዕውቀት ነው ያለን በምን አይነት አስተዳደግ ነው የምናሳድጋቸው የሚባለው ዋናው መሰረቱ መታወቅ አለበት እንደገና ደግሞ አሁን ላሉት ደግሞ ወጣቶች ያደጉ አሉ ቲኔጀሮች አሉ በተለያዩ የእድሜ ክልል ውስጥ ያሉ ወንዶች ልጆች አሉ ስለዚህ ማህበረሰቡን ደግሞ እንዲረዷቸው በየቤቱ መቼም ብዙ ማንነቶች አሉና ወንድ ልጆች በጸባይ መለወጥ ሲያመጡ የሚያሳዩት ነገር ዱርዬ ነው ተብሎ ከሚሰጠው ማንነት ውጪ ሲጨነቁ ብቻቸው መሆን ሲፈልጉ ወደ አልተፈለገ ሱስ ውስጥ ሲገቡ ሲታይ ዝም ብሎ ከማየትና ከማለፍ ወደ ኋላ ተመልሶ ይሄ ልጅ ምን ሊሆን ይችላል ምንስ ነው የሆነው ብሎ ነገሮችን ማየት ጥሩ ነው ብዙ ጊዜ ስታዩ አይሱ ዱርዬ ነው መማር አቆሞ ነው እንደዚህ ነው በቃ ወንድ ልጅ ስለሆነ ብቻ ኃላፊነቱን እሱ ብቻ ነው የሚወስደው ግን አይደለም የአንድ ቤተሰብ የአንድ ማህበረሰብ ኃላፊነት ነው ስለዚህ ያ ሰው ከዛ ባህሪ ሲወጣ ከልጅነት ጀምሮ እንዴት ነው ያደገው የት ቤት ነው ያለው የት አካባቢ ነው ያደገው የሚለው ነገሮች ሁሉ መርምረን ተረርተን ፍቅር በመስጠት በጣም የአይምሮ ህመም ላይ ፍቅር በጣም አስፈላጊው ነገር ነውና እሱም በመስጠት መመለስ ይቻላልና ህብረተሰቡን በማስተማር ወላጆችን በማስተማር አሁን በጣም ወጣት ናቸው ያገባሉ ቶሎ ነው የሚወልዱት ግን የፍቺም ደረጃ በጣም እየጨመረ ነው ያ ራሱ አንድ ኢፌክት አለው ወንዶች ልጆች ሲኖሩ ቤት ውስጥ የሚያዩት ማንነቶች አሉ ቤተሰብ ስለመተሰበረተ ብቻ ረጅም ይኖራልም ከዛም ደግሞ ይፈርሳል ማለት አይደለም ነገር ግን ልጆች ጤናማ ሆነው ለመኖር ጤናማ የሆነ ቤተሰብ ውስጥ ወላጅነት ውስጥ ማሳለፍ መቻል አለባቸውና ያንን ማህበረሰብ እንደ ቤተሰብ እንደ ማህበረሰብ እንደ ሀገርም ሜንታል ኢልነስ ሲባል የአይምሮ ህመም ሲባል እንደ ሀገርም በደንብ ሊሰራበት ይገባል እንደ ድሮ በድብቅ ተወርቶ ተሸፋፍኖ የሚሆን ነገር አይደለም ይሄው ሸፍነ ነው ለዚህ ጊዜ ደርሶ መውጣቱ ከባድ ሆኖ አግኝተነዋል ስለዚህ የምናያቸው ነገሮች ከጎረቤትም ልጅ ብናይ ቤት ውስጥም ቢገኝ ምንድነው ብሎ ቀርቦ ነገሮችን መመርመር ለተሻለ ማንነትና ለነገ ደግሞ ጥሩ የሆነ ጤናማ የሆነ አይምሮ ያላቸው ብቁ ወንዶች ልጆችን ማፍራት ይቻላል ብዬ አስባለሁ ስለዚህም በአብዛኛው ጊዜ ችግራቸውን ሊናገሩ የሚችሉት ሰክረው በአልኮል ምክንያት ነው የወንድ ልጅ በአእምሮ ህመም መጠቃት ደካማነት እንዳልሆነ በማንኛውም ሰው ላይ ሊከሰት የሚችል እንደሆነና ህመሙ መታከም እንደሚችልና የበሽታው ተጠቂዎች ብቻቸውን እንዳልሆኑ ወደፊት መተው ችግራቸውን እንዲናገሩ ማበረታታት ህክምና አግኝተው የዳኑ ሰዎች ታሪካቸውን እንዲያጋሩ ልምዳቸውን ለሌሎች እንዲያካፍሉ ሁኔታዎች የተመቹ እንዲሆኑ ማድረግ እንደ ማህበረሰብ ያለብን ግዴታ ነው የቅርብ ጓደኛችንም ሆነ የቤተሰብ አባል ችግሩን ሲያማክረን ፍርድ ሳንሰጥ ምቾት እንዲሰማው በማድረግና በማቅረብ የሚያስፈልገውን እርዳታ እንዲያገኝ በማድረግ ስለ አእምሮ ጤንነት ማውራት የተለየ ነገር እንዳልሆነ እንዲሰማቸው ማድረግ ሌላኛው ግዴታችን ነው አንድ ወንድ ያሉበትን ወይም የነበሩበትን አእምሮአዊ ችግሮች ሲያካፍል ለሌላው ፈርቶ ከነመሙ እየኖረ ላለው በር እየከፈተለት እንደሆነና ህይወትን የሚያክል ውድ ነገር ሊያተርፍ እንደሚችል በማሳወቅ ይህ ጾታን የማይለይ በሽታን በዚህ ወር ንግግሮች እንዲጀምሩ በማድረግ ወሩም ካለፈ በኋላ በወንድ ልጅ የአእምሮ ጤና ላይ ስራዎች እንዲቀጥሉ ማድረግ ይገባናል